ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ አንድን ሐሳብ ሼር ላደርጋችሁ እወዳለሁ። በአንድ ወቅት ላይ አንድ ነገር አንድ ሰው ይሰማው ለከፍታችሁ የማይሆኑ ሰዎችን በዚህ ዓመት ቀንሷቸው ሲሰማው በሰዓቱ ብዙም ትኩረት ያልሰጠው ጉዳይ ነው። ግን ዛሬ አንድ ሐሳብ ውስጥ ያለና እሱን እስቲ ሼር ላደርጋችሁ እወዳለሁ። በተለይ በልባችሁ ውስጥ ህልም ያላችሁ ሰዎች መቼም ህልም ብዬ ስል ልተገብሩት ፍጻሜ ያያችሁለት አንድ ጉዳይ ስፒሪቹዋል ሊሆን ይችላል፣ ፊዚካሊ በእናንተ ዘመን ላይ ልታደርጉት ለሰው ጥቅም ለእናንተም ክብር ለእግዚአብሔርም ክብር የሚሆን ጉዳይ ይዛችሁ ኔጌቲቭ ቻርጅ የሚያደርጓቸው ሰዎች ከመንገዳችሁ ላይ ቀንሷቸው። አንዳንድ ጊዜ ሰው ሁሉ የሚጠቅመን የሚመስልበት ጊዜ አለ። ግን ሰው ሁሉ የሚጎዳችሁ ባይሆን ሰው ሁሉ ደግሞ የሚጠቅማችሁ አይደለም። ሰው ሁሉ ፖዚቲቭሊ ቻርጅ የሚያደርጋችሁ አይደለም። አንዳንድ ሰው ኔጌቲቭሊ ቻርጅ የሚያደርጋችሁ ሰዎች ስፔሻሊ እነዚህ ሰዎች ልትጠነቀቋቸው ይገባል ብዬ አምናለሁ። ይህንን ሳስብ አንድ እግዚአብሔር ቃል አንድ ስፍራ ላይ እንደዚህ የሚል ሐሳብ አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል ሐዋርያው ሲጽፍ። በዚህ ሐሳብ ተንተርሼ የምላችሁ ነገር ስለሚኖር እንዲህ አለ። ለተወደደው ልጄ ስሙኝማ፣ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላም ይሁን። ሌትና ቀን በልመናዬ ሳላቋርጥ የማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከው እግዚአብሔር አመሰግናለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይህ ናፍቃለሁ። በአንተ ያለውን ግብዝነት የሌለበትን እምነት አስብሃለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህም ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ ፍርሃትን መንፈስ አልሰጠንምና እያለ ፓውል ለጢሞቴዎስ ይናገራል። እንግዲህ አስቡ፣ ይህ ልጅ በአያቱ ስፒሪቹዋል ረሃብ ነበር። በእናትና አባቱም ይሄው ነገር ነበረባቸው። ደግሞም በጢሞቴዎስም ይሄው ነገር ሆኗል። ይህን የምላችሁ የድል ጉዳይ አይደለም። አንድ ሰው አባቱ ኢንጂነር ስለሆነ ኢንጂነር አይሆንም። ኢንጂነር የመሆንን ግን አክሰስ ሊያገኝ ይችላል፣ ዕውቀቶች ሊያገኝ ይችላል። ኢንጂነር የሚያደርገውን ዕውቀት ሲማር ነው ኢንጂነር ብለን የምንጠራው። ምክንያቱም ሁሉ ነገር የፈቃድ ጉዳይ ስለሆነ። ጢሞቴዎስ አማኞች ቤት ስለሆነ አማኝ አልሆነም። አማኝ የመሆን ግን ኦፖርቹኒቲው ግን ሰፊ ነበር። የእግዚአብሔር ቃል ይነገራል፣ ጸሎት ያያል፣ ትንቢቶች ይሰማል፣ እግዚአብሔርን ተአምራቶችን ሁሉ ይመለከት ስለነበር ብዬ ስለማምን የሰው ዕድልን አግኝቷል እንጂ አንድ ሰው የነብይ ልጅ ስለሆነ የፓስተር ልጅ ስለሆነ የሐዋርያ ልጅ ስለሆነ መንፈሳዊ ይሆናል ተብሎ አይገመትም። ምክንያቱም በመርፌ የምትወጋው ነገር ስላልሆነ እያንዳንዱ ሰው በልቡ ፍቃዱን መስጠት መራመድ ቻል ሲችል ግን ይህንን ነገር የማግኘት ዕድል ይኖረዋል። የብዙ ክርስቲያኖችም ችግር የፓስተር ልጅ ስለተባለ መንፈሳዊ የሆነ መስለው ሰዋል። እንዲሁ አባቶቻቸው እነሱ ስለሆኑ እነሱም የሆኑ የሚመስላቸው ሰዎች አሉ። ምናካፍላቸው ነገር ከሌለ ፖዚቲቭሊ ቻርጅ ማናደርጋቸው ከሆነ ስፒሪቹዋል መሆን አይችሉም። ጢሞቴዎስ ግን ፍቃዱን ሰጥቷል። ይህን አክሰስ ተጠቅሞታል። ለዚህ ነው ፖል ደግሞ ሲያገኘው ልጅ ያለና በአንተ ያለውን ግብዝነት የሌለበትን እምነት እያየሁ አለ። ሞር ለአገልግሎቴ አንተን ሳይ ቻርጅ ይደረጋል። ጢሞቴዎስም እንደዚሁ ዕድል አለ። አንዳንድ ጊዜ አጠገባችሁ የሚመጡ ሰዎች ምንድነው ቻርጅ የሚያደርጓችሁ? ወይም ለሌሎች ምን ቻርጅ ታደርጋላችሁ? አያችሁ፣ ጥንቃቄ ይጠይቃል። ኔጌቲቭሊ
ቻርጅ የሚያደርጓቸውን ሰዎች ለከፍታችሁ እንቅፋት ስለሆነ ያለምንም ይሉኝታ ቆረጧቸው፣ አስወግዷቸው። የእናንተን መንገድ እንደ ውሻ ነው የሚከተሉት። በሟርት ስማችሁን በማጥፋት ግን ከህልማችሁ ዝቅ የማያደርጓችሁ የማያቆማችሁ እናንተ እነሱን ስትቀንሱና ከዓላማችሁ ውጪ መንገድ እስካልሄዳችሁ ድረስ ይሆናል። ጳውሎስ ቀጥሎ እንደዚህ ይለዋል። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ይህ እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ የተሰጠ አሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯል። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንዲሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ። ነገር ግን አላፍርበትም። ያመንኩትን አውቃለሁ። የሰጠሁትን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ከኔ የሰማውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖር በመንፈስ ቅዱስ ጠብቅ እያለ ጳውሎስ ለጢሞቴዎስ ይህን ሐሳብ ነግረዋል። አያችሁት ምን ያህል ጢሞቴዎስ የሚቀጥለው መንገድ ለመሄድ ቻርጅ እንደሚደረግ ፖዚቲቭሊ። አንዳንዴ በሀገራችንም ጉዳይ አንዳንድ ነገር ግርም ይለኛል። አሁን እየተሰራ እንኳን ያለን ለውጥ እየታየ ኔጌቲቭሊ ማውራት የተበከሉ ሰዎች ሳይ አም ሶሪ ለነሱ። ግን ፖዚቲቭ ቻርጅ የተደረገ ሰው በመንገድ ላይ ለሚጨበጨብልን ጭብጨባ በሱ ረክታት ቆም። በመንገድ ላይ ለሚያላግጡብህ ለሚሰድቡ ሁሉ መልስ እየሰጠ ጊዜህን አትጨርስ። ህልምህን ራእይህን አካላት ሲዘግን አጨብጭቡ ሳትል የሚያጨበጭቡበት ጊዜ ቅርብ ነው። እናንተ ህልመኞች፣ እናንተ ባለ ራእዮች መንገዳችሁን በዚህ ያዙት። ኔጌቲቭ ቻርጅ የሚያደርጓቸውን ቀንሷቸው። ፖዚቲቭሊ ቻርጅ የሚያደርጓቸውን አስጠጓቸው። ለሌሎችም ደግሞ ፖዚቲቭሊ ለሚሄዱ ሰዎች ኔጌቲቭ ቻርጅ የምታደርጉ ሰዎች ፕሊስ የምታካፍሉትን ለይታችሁ ያውቁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። መልካም ጊዜ